ወዮ እኔ ምን አልኩኝ ጋይስ? ኦ ማይ ጋድ እኔ ዛሬ እዩ ትዋረዳለች ብዬ ነበረ። ለማንኛውም እንግዲህ ያው ሲጠበቅ የዘነበተው ውጤት እንግዲህ ልጁ የብሩክ ነው ተብሏል። እንግዲህ ቀይረውም ይሁን የእውነት አባትም ይሁን እግዚአብሔር ይወቀው። ግን እዚህ ጋር ማለት ነው ሁላችሁም ኩታራ ስብስብ የኩታራ ስብስብ እንደው አንድ ደህና ሽማግሌ የለ ሁሉም እርስ በርሳቸው መደባደብ። ኧረ እንደው ምን ይሻላቸዋል? ብሩክና ሀይሚ መቧቀስ፣ ሀሰንና አንዋር ደግሞ እዩን መደብደብ ምናምን ትንሽ ፍፄና ያኛው ወፈሬው ልጅ ይሻላሉ። ኧረ እንደው ኩታራ ስብስብ ነው። ትልቅ ሰው እንኳን ብትይዙ ምን አለበት? ለማንኛውም ሁላችሁም መረጋጋት በጣም ያስፈልጋቸዋል። ሀይሚን መረጋጋት አለብሽ፣ ብሩኬን መረጋጋት አለብህ። እዩን ብትወኝ ፉንፉና አትበይ። የልጅ አባት ሆንም አልሆንም በቃ ሆነ ምን ይጠበስ ምን እንትን ትልብናለች። ቢኒ ተብየውም ያዙ ይልቀቁኝ ያለ ብሩኬን ማታለ ብሎ በቃ እንዳለ እርስ በርስ የዛሬው መቧቀስ አይደለም። ኦ ማይ ጋድ ግን የሚያስቅ ፓርት አለው። ሲደባደቡ እርስ በርሳቸው ማንገላገል ማን ተደባዳቢ ይሁን። አረ ወይኔ እናንተ ረድድ የዘንድሮ ሀይሚ አሁን እኔ ሀይሚ እንደዚህ አትንጫርጫር እንጂ እኔ ውድ እንዴ ያኔ እኮ ምንም ቢፈጠር ካንተ ጋር ነው ሆኖ ብለሻል። በቃ ደስ አይበልሽ፣ እዩ ራሱ ደስ አትበልሽ። ምክንያቱም ድንገት ሲሆን ሁሉም ሰው እንደዚህ ይናደዳል። ገብቷችኋል አይደለም? ምክንያቱም ብሩኬ እርግጠኛ ነኝ ውጤቱ አይመጣም እኔ በራሴ እርግጠኛ ነኝ ሲልሽ ነበር አይደለ ብሩኬ? ስለዚህ እንደዛ ሲላት ስለነበረ እንደዛ እርግጠኛ ነኝ ብሎ ከዛ ደግሞ የልጅ አባት ነው ሲባል አስቡት። ለምን ዋሸኝ የሚል እንትን ውስጧ ይመጣባታል። ለምን ዋሽኝ ነገር ይፈጠርባታል። ግን ነገ ተረጋግታ ትመጣለች። እንደዚህ አትቀጥልም ሀይሚ። ምንም ይፈጠር ምንም እንደማይላዩ ግልጽ ነው። ምክንያቱም ቀድሞ ቃል የተግባቡት ነገር ነው። ሶ ሀይሚ አሁን ብትናደድ አትፍረዱባት። ምክንያቱም ካሁን በፊት 100% እርግጠኛ ነኝ የኔ አይደለም ሲል ነበረ ብሩኬ ማለት ነው። አሁን ደግሞ ብሩኬ ደግሞ ለምን 100% እርግጠኛ ነኝ አለ? እንግዲህ ይሄ ሌላ ጥያቄ ቢሆንም ግን ደግሞ ቢኒም የልጅ አባት ነኝ ብሎ ስለመጣ እሱም ደግሞ ምናልባት የቢኒ ይሆናል ብሎ አስቦ ሊሆን ይችላል። ከዛ በተረፍ ግን ብሩኬ የድሮ ፍቅረኛው ናት። ምንም እኮ አዲስ ነገር አይደለም ጋይስ። ይሄ እኮ በጣም ምንም የሆነ ያዙ ሊቀቆኝ የሚያስብል ነገር አይደለም። በቃ ያለፈ ታሪክ ነው። ከላስ ልጅ ተፈጠረ። በሆነ አጋጣሚ የፍቅር ግንኙነት ነበራቸው፣ ተገናኙ፣ የሆነ ነገር ተፈጠረ። ከላስ ሀይሚ ደግሞ ፍቅረኛሽ ሆነ አሁን ነው፣ ድሮ አይደለም። አሁን ነው ፍቅረኛሽ። ስለዚህ በዚህ ነገር ምንም መለያየት አያስፈልግም። ብሩኬ ላይ መጮህ አያስፈልግም። አንቺም መናደድ አያስፈልግሽም። በቃ ህይወታችሁን መቀጠል ብቻ ነው የሚያስፈልጋችሁ ብዬ የማስበው ማለት ነው። እኔ ሁሉም ላይ አልፈርድም። ዛሬ ሀይሚ ለምን እንደዚህ ያልሽ ቃል ገብተሽለት ነበር ምናምን ልትሉ ትችላላችሁ። ግን ደግሞ ብሩኬ 100% እርግጠኛ ነኝ የኔ አይደለም ሲላት ነበር ለሀይሚ። ሶ ይሄ ነገር ድንገት የሱ ሆኖ ሲገኝ ያናድዳል። እዩ ምን ተስትል ስለነበረ ማለት ነው። ቢኒ ደግሞ ለምን ተናደደ ካላችሁኝ እሱ ያው የተሰጠውን ካራክተር ነው ሲጫወት የነበረው ማለት ነው። እንግዲህ ተቀይሮ ይሁን አይሆን የምናውቀው ነገር የለም። ግን አሁን ሁላችሁም ተረጋጉን። የኩታራ ስብስብ ይዘት ሄዳለ ብሩኬ እንደ ወንድምን እንኳን ትልቅ ወንድምን ይዘህ ብትሄድ ምን አለበት? ሀሰን ጅል ነው፣ ሞኝ ነው። ዝም ብሎ በብርጭቆ አናቷን ብሎ ጥሏት ነበረ እንዴ። አንተም በሱ ብርጭቆ ከስከሳ በጥላት ማን ነው ተጠያቂው? እሺ አሮብስ ማም የምር ይደብራል። እንደዚህ አትደባደቡ። ሀሰንም ኩታራ ነው፣ አንዋርም ኩታራ ነው፣ ቢኒ ተብየውም ኩታራ ነው፣ ሀይም እንደምታያት ኩታራ ናት፣ ብሩኬም ኩታራ ነው። እና ሁሉም ኩታራ ናቸው እንዳለ ማለት ነው። እና ትልቅ ሰው ያስፈልጋል። ሁላችሁም መረጋጋት አለባችሁ። ነገ ተረጋግተው ይመጣሉ። ይሄ ኖርማል ነገር ነው። በቃ ምንም የሆነ ተአምር አታድርጉ። ሲወራ የነበረ ነው። ሀይሚ ሊደብርሽ አይገባም፣ ነግሬሻለሁ። ቢሆንም ባይሆንም ብሩኬን የመሰለ ሰው አትጭው። ይሄ ያለፈ ታሪክ ነው። ካላስ ቀይራም ከሆነ ድጋሚ አድርጉ። ባትቀይር ኢቭን የሱ ልጅ እንኳን ብትሆን ብሩኬን የመሰለ ወንድ አታገኝም። በቃ በጣም ምርጥ ሰው ነው ብሩኬ። እንግዲህ ገንዘብ እናንተን ካልቀየረው ወደፊት ጥሩ ልጅ ነው የምር። ዩቲዩብ ላይ ካየዋቸው ወንዶች ትንሽ እሱ ይሻላል። ሲቀጥል ደግሞ አንቺም በጣም እንደምትወጁ ስለማቅደው ከብሩኬ ጋር ሁኝ ምልሽ ሀይሚ። ምንም ነገር ቢኖርበት ሰው ልጅ ፍጹም ሆኖ አይፈጠርም። ሁሉም ሰው ሙሉ አይደለም፣ የሆነ ትንሽ ነገር ይኖረዋል። ስለዚህ ብሩኬ ላይ እንደዚህ መጮህ ምናምን የለብሽም። አሁን እሱን ነው እንደው ማረጋጋት ያለብሽ። ሲቀጥል ካንቺ በፊት የተፈጠረ ነገር ነው። ካሁን በፊት ደግሞ አይዞህ ምናምን እያልሽ ስታረጋጊው ነበረ። በእርግጥ እሱ 100% እርግጠኛ ነኝ ስላለሽ ይሄ ነገር ውሸት መስሎ ወደፊት ለማመን ትንሽ ሊከብድሽ ይችላል። ግን አምኜበት የገባውስ ነገር ነው እስካልሽ ድረስ እሱን ማረጋጋት አለብሽ።
ብትናደድም እኔ አልፈርድባትም ሀይሚን። ግን አሁን አንቺ እንደምንም ብለሽ ንዴትን ዋጥ አርገሽ ብሩኬን አረጋጊው። ምክንያቱም እዩ ፍላጎቷ ይሄ ነው፣ አንቺ እና እሱ እንድትጣሉ ከዛ ከሱ ጋር መኖር ምናምን ነው ፍላጎቷ እሷ ማለት ነው። ገብቶሻል አይደለ? ስለዚህ ይሄ ፍላጎቷን እንዲሳካላት አትርጃት። በቃ ይሁን በቃ ማንም አይፈርድም። እኔ አሁን ማናቸውም ላይ አልፈርድም። ሀይሚን ብትናድድ አልፈርድባትም። ብሩኬም ቢደብረው በሩን ቢዘጋም አልፈርድበትም። እንግዲህ ምክንያቱም 100% እርግጠኛ ነኝ ስለነበረ ሀይሚ ያውም በእኛ ፊት በኦዲየንስ ፊት እሱ ደግሞ እንደዛ ያለበት ምክንያት ይኖረዋል። ቢኒ አባት ነኝ ብሎ ስለመጣ ምናልባት በወፍ በረር ብሎ ሊሆን ይችላል እና በአጠቃላይ እየጠበቅ ነው። ይሄ ነው ውጤቱ። ይሄ እንደሚሆን ግልጽ ነበረ። መጀመሪያ ያስታውቃል። ፍራቻችሁ ምናምን እኔ ሆን ብለው ድራማ ይሁን አላቅም፣ ብቻ ግን እንደዚህ ድብድብ የሆነ ቅጡ ምኑ ቅጡ ነው። በቃ ዛሬ በቃ እንዳጠቃላይ ድብድብ በድብድብ ነው የተጨረሰው። በድብድብ ማን ገልገይ ማን ተገለገ እንዴ? ማን ነው ደብዳቤ ማን ነው ተደባዳቢ? ኧረ ወይኔ ምን እሺ። እና ደግሞ እናንተ ሁሌ ስልክ ላይ ነሽ ቮይስ ኦቨር ስታረጊ ብላችሁ ነበር። ምን ላርግ ጋይስ፣ ሲደብረኝ እንደዚህ ነው ማውራ። ምን ሆናችኋል? እና በአጠቃላይ ምንም አላስደነገጠኝም። እኔ የጠበቅነው ነገር ነው። ግን ሀይሚ እንደዚህ ትናደዳለች ብዬ አልጠበቅኩም። እንደው የምታጽናኒው ነበር የመሰለኝ። ግን ደግሞ እንደገና ሳስበው የተናደደችበት ሀይሚ ምክንያት አላት። ምክንያቱም 100% እርግጠኛ ነኝ ይህን አይደለም ብሎ ብሩኬ ሲናገር ስለነበረ ማለት ነው። ግን ደግሞ ቢሆንም ምንም የሚገርም ነገር የለውም። የድሮ ፍቅረኛው ናት። ድንገት ተገናኙ፣ የሆነ ነገር ተፈጠረ። ልጅ ለመፈጠር ደግሞ አንድ ቀን ብቻ በቂ ናት። ብዙም ይሄን ያክል ሀይሚ አትናደጅ። እንደውም እሱን ማጽናናት አለብሽ። ብሩኬም ሁሉንም ማረጋጋቸው እንዳለው እኔ እንደውም ለምን ጠፋ ብዬ ተናድጄበት ነበር። ግን አሁን ሳየው እንደውም ይሻለዋል። ሀይሚ ከተረጋጋሽ በኋላ ቢያገኛት የተሻለ ነው እና ብቻ በጣም ነው የሚያሳዝነው። ይሁን ግን ለማንኛውም በዚህ ግን መለያየት አለባችሁ ብዬ አላስብም። እንዳትለያዩ፣ በመሀላችሁ ክፍተት እንዳትፈጥሩ፣ ማንንም ሰው እንዳታስገቡ። ምክንያቱም ሁሉም ሰው የሚፈልገው የእናንተን መለያየት ስለሆነ አሰፍስፎ፣ እናንተ ደግሞ አንድ ሁናችሁ ማሳየት አለባችሁ። እዩ ደግሞ የልጅ አባት ስለሆነ በጣም እየጮሽ ነበረ። መጮህ አይጠበቅብሽም። የልጅ አባት ከሆነ ደግሞ ማድረግ ያለበትን ነገር ያደርግልሻል። ልጁን ማገዝ ባለበት መንጎ አግዞ ያሳድጋል። ከዛ ውጭ ግን ከአንቺ ጋር የመኖር ግዴታ የለበትም። ከሀይሚ ጋርም ደግሞ የመለየት ግዴታ የለበትም ማለት ነው። ሀይሚ ለጊዜው ለአሁኑ ተናዳ የሆነ ነገር ልትል ትችላለች። ግን ነገ አብረው ናት ሀይሚ። ምንም ቢሆን ሀይሚ አትርቀውም ብሩኬን። ታያላችሁ። ዛሬ ተናደደች፣ ነገ ግን ሀይሚ የምትገኘው ከብሩኬ ጋር ናት። ኢቨን አሁን ከቪዲዮ በኋላ ሀይሚ ከብሩኬ ጋር ናት። ምክንያቱም ከአሁን በፊት ታውቃላችሁ አምኜበት የገባሁት ነገር ነው ስትል ነበረ። በሰዓቱ ልትናደር ትችላለች። እሱ 100% እርግጠኛ ነኝ ብሎ አእምሯ ላይ በቃ እርግጠኛ እንድትሆን የሚያደርግ ነገር ፈጥሮባታል። ገብቷችኋል አይደለ? እና ሀይሚ እዚህ ጋር ብትናደር ብዙም ፍርድ የለውም። በቃ ብቻ ኧረ ድብድብ የሆነ ትልቅ ሰው መያዝ ነበረባችሁ። ኩታራ ሰብስቦ እንደው አይ ምን ይሻላቸዋል? ይሁን ለማንኛውም ሁሉ ይጸጋ ነው። እናንተ ተለምኖ ራሱ አይገኝም እኮ